በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ኦርቶዶክሳውያን ልክ እንደ ዶሮ እየተጨፈጨፉ ስለ ኢራንና ስለ አሜሪካ ላወራችሁ አልመጣ። ለምንድን ነው የልጆቻችን ሀብት ንብረት የሚቃጠል? ለምንድን ነው የሚታረዱ? ሕፃናት ታረዱ። ሺህ ዘመን የሚኖር የለም፣ ገዳዮችም ይሞታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአርሲ ዞን ሽርካ ወረዳ ለተፈጸመው ግፍ መግለጫ አውጥቷል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሻለሁ። ዛሬ የካቲት 23 የአድዋ ድል በዓል የሚታሰብበት የነጻነታችን ዕለት ነው። ነገር ግን እኛ በዛሬው በአድዋ ድል ላይ ሆነን የምናስበው በአርሲ እንግዲህ ወገኖቻችን በግፍ እየተገደሉ እየተጨፈጨፉ ነውና እነዚህን ወገኖቻችንን ማሰብ መዘከር ያስፈልጋል። እንግዲህ ቴዲ አፍሮ መግለጫ ሰጥቷል። ንጹሃንን አትግደሉ የሚል ይህንን አስቃኛቸዋለሁ። እንግዲህ የመንግስት የመጀመሪያ ተግባሩ ምን መሆን አለበት የሚሉ ነገሮችንም እናነሳለን። የአርሲ ሀገረ ስብከት ጳጳስ የሚሆኑት ብፁዕ አቡነ ኤልሳም ደግሞ ያስተላለፉት መልእክት አለ። እንዲሁም ደግሞ የቤተክርስቲያኒቷ ቋሚ ሲኖዶስ ቤተክርስቲያንም የሰጠችው መግለጫ አለ። ይህንንና ሌሎችን ነገሮች እንመለከታለን። እንግዲህ ዛሬ የካቲት 23 ስለ አድዋ የምናስብበት የምንዘክርበት ዕለትም ቢሆን ያለነው ግን መከራና ግፍ ሞት ላይ ስቃይ ላይ ስለሆነ ሁላችሁም በኮሜንት ሴክሽን ላይ ፍትህ ለኦርቶዶክሳውያን በሉ። እንግዲህ በዚህ ሰዓት መጻፍን ባትችሉ ወደ አምላክ ቀና ብላችሁ ጌታ ሆይ ምሕረቱን ላክልን ማለት ይገባልና ፍትህ ለኦርቶዶክሳውያን ላይክ አድርጉት፣ ለብዙ ሰዎች እንዲዳረስ ሼር ማድረጋችሁ እንዳትረሱ። እንደው ከአርሲው በፊት ስለ አድዋ ትንሽ ነገር እናንሳና አድዋና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼም ተነጣጥለው አይታዩም። ይሄ ዓለም የሚያውቀው አደባባይ የሚያውቀው ሀቅ ነው። ተመልከቱት እስቲ። የአድዋ ድል የካቲት 23 ቀን ነው የሆነው። የተለየ ምክንያት አለው። ያ በ23 መዋሉ ቅዱስ ጊዮርጊስ ሊረዳን ስለፈለገ ስለለመንን ታቦተ ጊዮርጊስን ይዘን ስለሄድን በ22 አልተከናወነም፣ በ21 አልተከናወነም፣ በ24 አልተከናወነም። የቅዱስ ጊዮርጊስ ተራዳይነት ከኛ ጋር እንዲያውም እኮ ምናምነው እኮ ቅድም ገለጽኩ እኮ ግራጌታ ለጊዮርጊስ በመጻፋቸው እንደጻፉት የምናምነው እኮ የኛ ሰራዊት ብቻ አይደለም ጊዮርጊስ አብሮን ተዋግቷል አሸንፏል እያልን ነው። ስለዚህ ወደ አድዋ ሲኬድ የተነሳንበት ስነ ልቦናና የታመንበት ነገር ነው ያሸነፈው። ንጉሱም ሰራዊቱም የሰራዊቱ በተለይ የጦር መሪዎቹ ንጉሱ የሚያምኑት ሊቀ ሰማዕታት ቅዱስ ጊዮርጊስ አብሮን ዘምቶ በሊቀ ሰማዕታት ቅዱስ ጊዮርጊስ ተራዳኢነት አሸንፈናል። ስለዚህ ስንመለስ ቤተክርስቲያኑን እንሰራለን አሉ አይደል? መጡ፣ ሰሩ። በነገራችን ላይ አራዳ ጊዮርጊስ ፒያሳ ያለው የቅዱስ ጊዮርጊስ ታቦት አብሮ የዘመተው ታቦት ንግስ ነው። ለአድዋ ጊዜ ንግስ ነው፣ ክብረ በዓል ነው። ክብረ በዓሉ ሌላ ክብረ በዓል አይደለም። ኢትዮጵያውያንን የረዳበት ዕለት ተብሎ የሚከበርበት ነው። የረዳበት ዕለት በነጮች እንዳንዋረድ ከነሱ በመሳሪያ ባነስ ነው በእኛ አሸናፊዎች እንሆን ዘንድ ቅዱስ ጊዮርጊስ ከአምላኩ ያማለደንና የረዳን ዕለት ነው ተብሎ ክብረ በዓል ተደርጎ የሚከበርበት ዕለት ነው። ለኢትዮጵያ ቤተክርስቲያንማ ክብረ በዓል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባትኖር ኖሮ ድሉ አይኖርም ነበር። ይሄንን ማወቅ አለብህ። ድሉ አይኖርም ነበር፣ እንሸነፍ ነበር። ያስነ ልቦና አይኖርም ነበር። ሙስሊሞች ደግሞ አብረው ባይዋጉ ኑሮ ድሉ አይኖርም ነበር የሚል ሐሳብ ለምን አይነሳም? ልክ ነው፣ እስማማለሁ። አሁን አንተ ያልከውን እስማማለሁ። ስለዚህ የተጋድሎ ጉዳይ አታርገው። የተጋድሎ ጉዳይ ነው የማነሳው። በእግዚአብሔር እታመናለሁ፣ እናንተም በእግዚአብሔር ታመኑና አብረን እንዝመት የሚል ጥሪ ያደረገ ንጉስ አለ። በአላህ እታመናለሁ አላሁ አክበር ብሎም የተሰለፋለ ነው። ጥያቄ ደግሞ ዳያሎግ አናርገው። ተክሌ መጀመሪያ የአድዋ በዚህ ጉዳይ ዳያሎግ ስላለ ነው። የአድዋ ትክክል ነው አለ። የአድዋ መነሻ የጣሊያን ወረራ ነው። የጣሊያንን ወረራ ለመመከት መሪው ምን አለ? ጦርነቱን የመራው ሰው፣ ክተት ያወጀው ሰው፣ እዚህ ጠብቁኝ እንዘምታለን ያለው ሰው ምን አለ? እግዚአብሔር አላሳፈረኝም፣ ወደፊትም አያሳፍረኝም። የወሰነልኝ ድንበር አልፎ መጥቷል። እኔ በእግዚአብሔር እታመናለሁ፣ እናንተም በእግዚአብሔር ታመኑና እንውጋው አለ አይደለ? ህዝብ ይህንን ተቀበለ። ከዚያ በኋላ በዘመቻው ውስጥ ሁሉ በየዕለቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመራ ጸሎት እየተከናወነ ድሉ ደረጃ ድረስ ደረሰ። የድሉ ዕለትም የተከናወነው ይሄ ነው። ከዚያም በኋላ ብዙ ነገሮች አሉ እንዳናረዝመው ነው። ከዚያ ተመልሶ ሲመጣ ኃይለ ጽልመት ተሞአ እያሉ
ካህናቱ ከተቀበሉት በኋላ የተማረኩት ጣሊያኖች እነዚህም እናት አላቸው እነዚህም ደግሞ እዚያም ያለቅሱላቸው ሚስትና ልጆች አሏቸው እየተባሉ በእንክብካቤ የተያዙበት ወደ ሀገራቸው እንዲመለሱ የተደረጉበት የተቀጣው ሀገር ከጂ ነው ሀገር የከዳው ነው የተቀጣው እንጂ ጣሊያኖች እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ልቦና ስለተመራ አንተ ወደ ጠየቀኝ ስነሳ የኔ ነው ድሉ ሌላው አይመለከተውም የሚል ሊኖር አይችልም ባለቤትነቱ ግን በአግባቡ መገለጥ አለበት የሚል ሐሳብ ነው እኔ ያነሳሁት በሙስሊም ነበረበት በዚህ ውስጥ አዎ ነበረበት ድሉ እኮ የሙስሊምም ነው ዛሬ ኢትዮጵያ ውስጥ መስጊድ እንዲኖር አድዋ የሚባለው ድል መኖር ነበረበት አይኖርህም ነበረ በዛኛው ስነ ልቦና ውስጥ ነበር የምትኖረው ዛሬ ኢትዮጵያ ውስጥ የተለያየ ቋንቋ እንዲኖረን በተለያየ ቋንቋ እንድንነጋገር አድዋ የሚባለው ድል አስፈላጊ ነበር ያለዚያ ፈረንሳይኛ ተናጋሪ ሀገራት እንግሊዘኛ ተናጋሪ ሀገራት እንደሚባሉት እንደተከፈሉት የቀኝ ግዛት ሀገራት እንደዛ አይደለም የሚባሉ ከቀኝ ግዛት ሀገራት መካከል አንግሎፎን ፍራንኮፎን ያ ስለዚህ እንደዛ ሆነ ተቀር ነበር ቋንቋህን ጠብቋል ሃይማኖትህን ጠብቋል ባህልህን ጠብቋል አሁን ያሉ የኢትዮጵያ ማንነቶችን ጠብቋል ስለዚህ አድዋ የሁሉም ነው ይሄንን የጠበቀልኝ ድል ይሄንን ያሻገረኝ ድል ዛሬ ላይ እንዲህ ያደረገኝ ድል ብሎ ሊያከብረው የሚገባው ድል ነው በአድዋ ጦርነት ውስጥ ግን የነበረው ሚና ልታካፍለው እኩል ተካፈሉ እናንተ ብለ ልታካፍለው የምትችልበት ፋክት የለም አሁን የተናገርነው ፋክት ነው ይሄንን ፋክት የሚሽር ይሄንን ፋክት የሚያጣፋ ሌላ ፋክት ይምጣ የተጻፈ የተነገረ የሚያውቁ ሰዎች ያምጡትና መነጋገር ይቻላል ያኛው ፋክት እስከሚመጣ ድረስ ታሪክ የጻፈልን ይሄንን ነው ንጉሱም ሰራዊቱም የሰራዊቱ በተለይ የጦር መሪዎቹ ንጉሱ የሚያምኑት ሊቀ ሰማዕታት ቅዱስ ጊዮርጊስ አብሮን ዘምቶ በሊቀ ሰማዕታት ቅዱስ ጊዮርጊስ ተራዳኢነት አሸንፈናል ስለዚህ ስንመለስ ቤተክርስቲያኑን እንሰራለን አሉ አይደል መጡ ሰሩ በነገራችን ላይ አራዳ ጊዮርጊስ ፒያሳ ያለው የቅዱስ ጊዮርጊስ ታቦት አብሮ የዘመተው ታቦት ንግስ ነው ለአድዋ ጊዜ ንግስ ነው ክብረ በዓል ነው ክብረ በዓሉ ሌላ ክብረ በዓል አይደለም ኢትዮጵያውያንን የረዳበት ዕለት ተብሎ የሚከበርበት ነው የረዳበት ዕለት በነጮች እንዳንዋረድ እንደተከታተላችሁትን እንግዲህ ክቡር ሊቀ ማእምራን መርጌታ ብርሃኑ ተክለያሬድ ይባላሉ የደቡብ አፍሪካ ሀገረ ስብከት ዋና ስራ አስኪያጅ ናቸው በጣም ሰፋ አድርገው እግረኛው ሚዲያ ላይ ገብታችሁ ማየት ትችላላችሁ ስለ አድዋ የተናገሯቸው ነገሮች አድዋና ቤተክርስቲያን ተነጣጥላ አትታይም ድሉም ስናስብ ቅድሚያ ቤተክርስቲያንን ማሰብ እንደሚገባን ቅዱስ ጊዮርጊስንም ማሰብ እንደሚገባ በስፋት ገልጿል እንኳን ለዚህ ዕለት አደረሳችሁ እያልኩኝ ወደ አነሳናቸው አጀንዳዎች ርዕሶች ስናልፍ እንግዲህ ወደ ምስራቅ አርሲ ነው የምንሄደው እንደው ከቅድሚያ ሀገረ ስብከቱ ሊቀ ጳጳስ ያሉትን ነገር ላሰማችሁ ይገደለው ለምንድነው ደማችን ሊፈስ ለምንድነው የልጆቻችን ሀብት ንብረት የሚቃጠል ለምንድነው የሚታረዱ ህፃናት ታረዱ እናቶቻችን ታረዱ አባቶቻችን ሞቱ በአርሲ ምድር ላይ ምን አደረግን ምን አጠፋ ምን አደረግን ወዴት እንሂድ ምን አለ ሌላ ሀገር የለም ሌላ ህዝብ የለም ምን አደረግን ለምንድን ነው የምንሞተው ለምንድን ነው የምንታረደው የት እንሂድ የት ነው የምንሄደው መንግስትም ይስማ የኦሮሚያ ህዝብም ይስማ የዓለም ሁሉ ህዝብ ይስማ የፌደራል መንግስትም ይስማ ለምንድን ነው እስከ መቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን ለምንድን ነው የምንባለው መንግስት ለምን አይሰማን ለምንድን ነው መከላከያው የወጣው ህዝባችን እየታረደ ነው ልጆቻችን እየሞቱ ነው ህፃናቱ እየታረዱ ነው እየተቃጠሉ ነው ሀብቶቻቸው ቤቶቻቸው እየተቃጠለ ነው ስሙ በዓለም ሁሉ ያላችሁ ስሙ እንጃ ሌላ ሀገር የለንም ሌላ ህዝብ የለንም ሌላ ህይወት የለንም የተሾምንበት እኛ ለእኛ ነን ልጆቻችን ለምን ይሞታሉ አድራዋ ቀይ ገረምቴም ገረሞዴም አዎ አትግደሉን ሞት ሰለቸን እኮ ኦርቶዶክሳውያን ህፃናት አዋቂ ሽማግሌዎች ሁሉ በግፍ እየተጨፈጨፉ ነው እስከ መቼ በሀገራችን በምድራችን ላይ እስከ መቼ በኖሩባት ቦታ ላይ እስከ መቼ ባመለኩባት ቦታ ላይ እስከ መቼ ነው የሚገደሉት ለነዚህ ኦርቶዶክሳውያን ማን ነው በቃ የሚለው ይሄ ያልታወቀ የሚባለው ኃይል
እንዴት ነው? በስውር ነው እንዴ? በደመ ነፍስ ነው? ልክ በማይታይ ነገር እንደ ነፋስ ሆኖ ነው መጥቶ የሚገላቸው ሰዎች ናቸው አይደል? እንግዲህ እየመጡ የሚተኩሱት እነዚህ ሰዎች እንዴት መያዝ አይቻልም? በ2 ወር በ3 ወር ይህን ሁሉ ኦርቶዶክሳውያን ግብር እኮ የሚገበር የደም የኦርቶዶክሳውያን ደም የኦርቶዶክሳውያን ሞት ግብር የሚገበር ነው የሚመስለው። ጊዜና ወቅት እየተጠበቀ እየተመጣ እስከ መቼ ነው እነዚህን ኦርቶዶክሳውያንን የሚጨፈጨፉት? ቤተ ክህነቱስ እስከ መቼ ነው መግለጫ ብቻ የሚሰጠው? መቼ ነው ወደ ተግባር የሚገባው? መቼ ነው ወደ ስራ የሚገባው? ሁልጊዜ አዝነናል፣ ሁልጊዜ እናወግዛለን ብቻ ነው ወይስ ያንን ወደ ተግባር መሄድ አለብን? ባይዘዌ ይሄ ፖለቲካ አይደለም እኮ። አትግደሉን፣ ንጹሃኖችን አትጨፍጭፉ፣ ህግ ያለባት ሀገር ነው ስንል እኮ ፖለቲካ አይደለም። ይሄን ተከታተሉ። እኔ ግን እንደዚህ ፖለቲካ ምናምን ነገር አይመቸኝም። ወይዬቴ ምን ነው ሰላም አይደለም እንዴ? ምን ሰላም አለ? ቤቴን ፈርሶ ልጆችም ተገለውብኛል። በሃይማኖቴ ምክንያት ደግሞ ማረፊያ አጥቻለሁ። አርሲ ላይ የፈሰሰው ደም የኔ ልጆች ብቻ ሳይሆን የመላው ኦርቶዶክሳውያን ደም ነበር። ግን ምን ያደርጋል? ማንም አይሰማኝም። ዝምታችን ከጥቃት በላይ ያማል። ዛሬ አርሲ ላይ የፈሰሰው ደም ነገኛ ደጃፍ ላይ እንደማይመጣ ምንም ዋስትና የለም። ይሄን ወሬ ሶሻል ሚዲያ ላይ አርሲ ሲባል ሰምቻለሁ። እኔ ግን እንደዚህ ፖለቲካ ምናምን ነገር አይመቸኝም። ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ለሀገር ስጋት ነው። በአርሲ ኦርቶዶክሳውያን ላይ የደረሰ ያለው መከራ የታሪክ ጠባሳ የሆነ ነው። መንግስት የዜጎችን ህይወት የመታደግ ቀዳሚ ኃላፊነቱን ሊወጣ ይገባል። ንጹሃን በሃይማኖታቸው ምክንያት የሚታረዱበት ዘመን ሊበቃ ይገባል። የቤተክርስቲያን ስደት ይቁም። እናንተስ አባቶች ቃላችሁ እንደ ሴፍቲ ቁርጥ እንደ ጋሻ ሊከላከል ሲገባ ለምን መግለጫ ብቻ ሰጣችሁ? ለንጹሃን መጮህ ሰብአዊነት እንጂ ፖለቲካ አይደለም። ፍትህ አርሲ ኦርቶዶክሳውያን። አዎ ስለ መብት መጠየቅ ሰብአዊ መብት መጠየቅ ፖለቲካ አይደለም። ፖለቲካ አድርጋችሁ የምትወስዱ ሰዎች ተሳስታችኋል። እኛ ፖለቲካ ውስጥ አልገባንም። መንግስትን ልንገለብጥ ወይ ሌላ ታሪክ ወይ መንግስት ላይ ማይሆን ነገር አይደለም። አይገደል ሰው በማንነቱ አይገደል፣ ንጹሃኖች አይገደሉ፣ ህግ ይከበር፣ ሽፍታ ይጥፋ ከሀገራችን፣ በሰላም በፍቅር እንኑር። የሰው ደም መፍሰስ ነው ሀገሪቷን እያበጣበጠ ሰላም ያሳጣል። ስለዚህ የሰው ደም አይፍሰስ ነው እያልን ያለነው። ስለዚህ ይሄ መንግስት ለምሳሌ የመጀመሪያ ተግባሩ የሰዎችን ደህንነት መጠበቅ። የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት ማስጠበቅ ነው። እኛ ለመንግስት የምንከፍለው የምንገብረውና እየሰራን እንትን የምናደርገው የእኛን ደህንነት እንድታስጠብቅ የምንከፍልህ ደህንነታችንን እንድታስጠብቅል ነው። ጉልበተኛ ጠጋበኛ እየመጣን እንዳይፈነጭብን ነው። ህገ መንግስቱ ሚላል እኔ አይደለም የሚለው ህገ መንግስቱ ሚላል ዜጎች ሀገራቸው ውስጥ የፈለጉበት ቦታ የመንቀሳቀስ ብቻ አይደለም ተንቀሳቅሶ የመስራት መብት አላቸው ይላል። አርሲ ውስጥ በእምነታቸው ምክንያት ምንም የማያውቁ ሚስኪን አርሶ አደር ገበሬዎች እየተገደሉ ነው። የ6 ልጆች አባት ገበሬ ከተገደለ 6 ቤተሰብ ጎዳና ይወጣል ማለት እኮ ጎበዝ። ገበሬ የገበሬ ቤተሰብ ማለት እናት ወይም እናትየው ሌላ ስራ የላትም፣ የቤት እመቤት ነች። ስለዚህ አባወራው ተወገደ ማለት አባወራው ሞተ ማለት 6 ቤተሰብ ከእናትየው 7 ቤተሰብ ሙሉ ጎዳና ወጣ ማለት ነው። እንግዲህ ጥቃቱ በቃ ቲፒካሊ ሃይማኖታዊ ነው ማለት የሃይማኖት ማጥፋት ነው የሚመስለው። ነገር ግን እስካሁን ድረስ ሲኖዶሱ ምንም አይነት መግለጫ አልሰጠም። ደግሞ የተቋቋመ እንትን አለ አይደለ? ይሄ የኢትዮጵያ ሃይማኖተኞች ምናምን ጉባኤ ከተለያየ ሃይማኖት ተዋተው እንትን ያሉ ይወጡ እስካሁን መግለጫ አልሰጡ። ባለፈው እንደዚህ አይነት ጥቃት በአርሲ ላይ ተከስቶ ሄደዋል። እዛ አካባቢ ሄደው ጥቃቱን መርምረናል ምናምን ብለው የሆነ መግለጫ ሰጥተዋል። ለምንድን ነው የተሰባሰባችሁት? ለምንድን የተዋቀራችሁ? ምንድን ነው ጥቅማችሁ? መንግስት የሚበጀትላችሁን በጀት ቁርጥሞ ለመጥፋት ነው? እንደዚህ አይነት ነገር ካላወገዝክ፣ እንደዚህ አይነት ነገርን ካላወገዛችሁ፣ እንደዚህ አይነት ነገርን ካልተቻችሁ ምንድን ነው ጥቅማችሁ? ምንድን ነው አገልግሎታችሁ? ምንም ሊገባን አልቻለም። 28 ምዕመናን በ2 ቀን ውስጥ ተገድለው ዱባይ እኮ 3 አሁን በኢራን ጥቃት 3 ዜጎቿ ስለተገደሉና 8 እንትኖቿ ጥቃት ስለደረሰባቸው በርካታ ሀገራት ከጎንሽ ነን ምናምን እያሉ እያሸረጉሉለት ነው። እኛ ራሳችን እየተገደልን የራሳችን መንግስት እንዴት መግለጫ አውጣም? እንዴት አይወግዝም? አዎ የመጀመሪያ ተግባሩ የሰዎችን ደህንነት መጠበቅ። ምክንያቱም ግብር የምንከፍልበት ሀገር ነው፣ ሀገራችን ነው፣ ያለንበት ነው። ማንም ሰው መገደል የለበትም። ማንም ሰው መጨፍጨፍ የለበትም። ማንም ሰው መሞት የለበትም። ኦርቶዶክሳውያን ስለሆኑ ብቻ አይደለም፣ ሌላም ቤተ እምነት ቢሆን መገደል የለበትም። ነገር ግን አሁን እየተገደሉ ያሉት ባለማህተቦች ናቸው። በአንገታቸው በማህተብ ያሰሩ ሰዎች 20 ምናምን ኦርቶዶክሳውያን በአንድ ጉድጓድ ነው የሚቀበሩት። የሚደርስላቸው ሰው የለም። ዕለት በሰቀቀን ያሉት በዛ የሚኖሩ ሰዎች፣ በዛ የሚኖሩ ኦርቶዶክሳውያን ወገኖቻቸው ተወስደዋል፣ ተገለዋል። ከብቶቻቸው፣ ንብረቶቻቸው እየተቃጠሉባቸው ነው።
ይህንን መንግስት እባክህ አስከብር። የቻልነውን ማገዝ አለብን። እኛ ምን እናድርግ? ምን መሆን አለበት? እኛ ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው፣ ተባብሮ ተዋዶ። እንዴ አድዋን ዛሬ ስናስብ እኮ ቤተክርስቲያን ምኒልክ ይህንን ነገር አውጀው ወደዚህ ተጓዘ እንጂ በአድዋ ውስጥ እኮ የሌሎች ቤተ እምነቶችም አሉ፣ እስላሞችም አሉ፣ ሌሎችም ቤተ እምነቶች አሉ። በፍቅር በጋራ ነው ድል የተደረገው። በፍቅር በጋራ ነው እኮ ጠላታችንን ያሸነፍነው። ዛሬ እንዴት እርስ በርስ ጠላት እንሆናለን? ወራሪን ኃይል አሸንፈን ዛሬ እርስ በርሳችን ለራሳችን ወራሪ እንዴት እንሆናለን? እንግዲህ ይህን ተከትሎ የእስልምና እምነት ተከታዮችም እንግዲህ መጅሊሱ ማለት ነው መግለጫ ሰጥቷል። ማዕዘኑን መግለጫ ሰጥቷል። የእስልምና እምነት ተከታዩንም መግለጫ፣ የእኛንም የቤተክርስቲያኒቷን መግለጫ፣ እንዲሁም አንዳንድ ሰዎች ያነሷቸውን ሀሳብ እንመልከትና ወደ ቴዲ አፍሮ እናልፋለን። ኦርቶዶክሳውያን ልክ እንደ ዶሮ እየተጨፈጨፉ ስለ ኢራንና ስለ አሜሪካ ላወራችሁ አልመጣ። ኦርቶዶክሳውያን በምስራቅ አርሲ ዞን ውስጥ በጣም በከፍተኛ ሁኔታ እየተጨፈጨፉ ነው። እነዚህ ኦርቶዶክሳውያን መሳሪያን አልታጠቁም፣ ንጹሐንም ነበሩ። ማንንም ለመግደል ማንንም ለመጉዳት ቤተክርስቲያን ውስጥ አልተሰበሰቡም። ይልቁንስ ስለ ዓለምና ስለ ምድራቸው ስለ ራሳቸውም ነፍስ ለመጸለይ በቤተክርስቲያን ውስጥ ተሰብስበው ነበር። እነዚህ ኦርቶዶክሳውያን ግድያቸው፣ ሰቆቃቸው፣ መከራቸው ማብቂያው መቼ ነው? በተለይ በአርሲው አካባቢ ተመሳሳይ ነገሮች ሁሌ እንሰማለን። ቆይ የኦርቶዶክሳውያን ጥፋትስ ምንድን ነው? መፍትሄውስ ምንድን ነው? እባካችሁ ድምጽ ናችሁ። ይሄን ቪዲዮም ሼር ማድረጋችሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአርሲ ዞን ሽርካ ወረዳ ለተፈጸመው ግፍ መግለጫ አውጥቷል። ምክር ቤቱ በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሏል። ድርጊቱ የትኛውንም ሃይማኖት አይወክልም ያለ ሲሆን ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ አማኞች ህዝቦች መካከል ጥርጣሬ፣ ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲል ገልጿል። መንግስት አጥፊዎቹን በመለየት አፋጣኝ እርምጃ እንዲወስድ ምክር ቤቱ ጠይቆ ለሟች ቤተሰቦች አላህ መጽናናቱን እንዲሰጥ እንለምናለን ብሏል። ሀገር ሰላም ብለው የሚኖሩት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም። ዓላማቸውም በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የሁሉም ሃይማኖት ተከታዮች በጋራ ልናወግዛቸው ይገባል። በመሆኑም በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በህዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፍ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። አርሲ ሽርካ ላይ የሆነ ያለው ነገር ከመንግስት አቅም በላይ ሆኖ ይመስላቸዋል ብዙ ሰዎች። ይሄ ኮምፕሊትሊ ውሸት ነው። ማለት መንግስት አስፈላጊ ሲሆን ሙሉ የአገሪቱን ትጥቅ ያለውን እንትን በ7 ቀን በ15 ቀን ይቆጣጠራል። አስፈላጊ ሲሆን መንግስት አስፈላጊ ሲሆን አማራ ክልል ከአርሲ ዞን ላይክ በ10% ማነው እጥፍ ትበልጣለች። ያንን ሁሉ ክልል በድሮን በሜካናይዝድ ክፍለ ጦር በምናምን ይቆጣጠራል። እነዚህ ሰዎች ያለምንም ከልካይ መጥተው ከተማ ገብተው የሚፈልጉትን ገድለው ገበሬዎችን እህል ዘርፈው አቃጥለው ምናምን ሲወጡ አይ የሚላቸው ሰው የለም። ሶ የአርሲ ዞን ኮማንድ ፖስት አለማወጅ፣ የወታደር ካምፕ እዛ አለማቋቋም፣ ከዛ በኋላ አስፈላጊውን እርምጃ እነዛ ሰዎች ላይ አለመውሰድ ታቅዶበት ኦርቶዶክሳውያን ከዛ አካባቢ እንዲጠፉ የሚሰራ ስራ ነው። መንግስት በዚህ ውስጥ እጁ ይኖርበት አይኖርበት ለህሊና ጥያቄ ሆነ እሰጣለሁ። ነገር ግን በእርግጠኝነት የምነግራችሁ መንግስት መቆጣጠር አቅቶት አይደለም። የተወደዳችሁ ወንድሞች ደጋግሜ እነግራችኋለሁ፣ ስለ ኢራንና አሜሪካ ጦርነት አልሰራም። ክሊር ይሆንላችሁ። ማለት በ10 ቪዲዮዎች መካከል አንድ ስለ አርሲና ስለ ምናምን የሰራችሁ ሰዎች እንደሰራችሁ አትቆጠሩት። ጩኸታችን በሙሉ መንግስትን መሞገት መሆን መቻል አለበት። አሁን ምርጫ አይደለ? መንግስትን ልንጠይቅ ይገባናል። እንዴት ነው የምንመርጥህ? እንደዚህ አይነት ግድያ እየፈቀድክ ሰላም የማስጠበቅ ምንም ፍላጎት ሳይኖር ሰዎች ሲሞቱ ምንም ሳይመስል መግለጫ እንኳን ሳትሰጥ፣ እንግዲህ እግዚአብሔር ያሳያችሁ። ሶማሌላንድ ላይ 3 ሰዎች ሞቱ ብሎ ሀዘን መግለጫ የሰጠ መንግስት 28 ሰዎች ሞተው ምንም መግለጫ አልሰጠም። የ2 ዓመት ልጅ ሞቷል። የ2 ዓመት ልጅ በሞተበት ሀገር ላይ የሀዘን መግለጫ የማይሰጥ መንግስት፣ ከዛ በኋላ ኮማንድ ፖስት አውጆ ሄዶ ክልሉን የማረጋጋ መንግስት
ወይም ደግሞ ህዝቡን የማያስታጥቅ መንግስት እኔ እንትን ማለት ፍላጎት አለው ብዬ አላምንም። በፍጹም አሜሪካ ለምን አትቃጠልም? ዱባይ ለምን አትነድም? ይሄ የእንትኑ መሪ ለምን ከሞት አይነሳም? አልሰራም። ብልጽግና ምን እየሰራህ ነው? ስለ ኢህአፓ ለምን ትነግረናለህ? ኢህአፓ ነፍሰ ገዳይ ነው ምናምን ለምን ትለናለህ? ያንተን ነፍሰ ገዳዮች ለምን ዛሬ ዝም አልካቸው? አንተ ለምንድን ነው አርሲ ላይ ሽርካ ላይ 13 14 ጊዜ በተከታታይ ጥቃት ሲደርስ ምንም እርምጃ ለመውሰድ ፍላጎት የሌለ? እና የተወደዳችሁ እናንተ ተንጫጩ። ላይክ ምንም አንሰራ ሀዘናችን ባይዘወይ ዛሬ ራስ መኮንን ዩቲዩብ ላይ ሰራላችኋለሁ ብዬ ነበር። ያንን ፕሮግራም ሰርጀዋለሁ። ወገኔ አርሲ ሽርካ ላይ እየታረደ እኔ ስለ ታሪክ እያወራሁኝ አልደሰትም። አዎ አድዋ እንዘክረዋለን ወደፊት። አሁን ግን ለቅሶ ላይ ነን፣ ሀዘን ላይ ነን። የኢትዮጵያ መንግስት ዝም ብሏል። የሃይማኖት አባቶች ዝም ብለዋል። እኔ ደግሞ በጣም የገረመኝ ነው መሰላችሁ አባ ሳሪዮስ የሀዘን መግለጫ ወጣ። የሀዘን መግለጫውን እኔ ይሄንን አልናገርም ለኦርቶዶክሳውያን ክብር ስል ማለት ነው። በተያያዘ መግለጫ አይደለም የሚያስፈልገው። ኦርቶዶክስ ይህንን የመመከት አቅምም መብትም አላት። መንግስት ዝም ካለ እኔ የተወደዳችሁ አርሲ ሽርካ ሄደን አብረን ከወገኖቻችን ጋር እንሙት ካላችሁኝ ለመግደል ሳይሆን እዛ ሄጄ ለመሞት ዝግጁ ነኝ። ያስጠላል ማለት ይህን ዜና 8 ዓመት ሙሉ እየደጋገምን መስማታችን ያስጠላል። ከዛ በኋላ ስለ ኮሪደር ብቻ አውሩ መባላችን ያስጠላል። ስለዚህ መንግስት ምን እያደረክ ነው የሚለውን በስነ ስርዓት መልሱልን። ፍትህ ለኢትዮጵያውያን በሙሉ። ለተከታተላችሁት ነው በእውነት የእስልምና እምነት ተከታዮችንም እናመሰግናለን። ይሄን መግለጫ መስጠታችሁ ሀዘናችንንም ማንጸባረቃችሁ ትልቅ ነገር ነውና እንግዲህ እኛ በዚህ ሰዓት ቤተክርስቲያን ሀዘን ላይ ናት። ከሀዘን ሳንጽናና እንግዲህ 2 እና 3 ወር እኮ አሁን ነው ብዙ ኦርቶዶክሳውያን የተገደሉት። አልተጽናናንም። ከዛ ሀዘን አልወጣንም። ድጋሚ ሌላ መከራ፣ ድጋሚ ሌላ ፈተና እየመጣ ነው። ይሄ ከሰው ይሆናል ብላችሁ ታስባላችሁ? ምን አይነት ክፉ መንፈስ እንደገባብን አላውቅም። ይሄ እኮ ክፉ መንፈስ ነው። ሰው እንዴት እርስ በርስ ይገዳደል? ሰው እንዴት ወገኑን ወንድሙን አብሮ የበላ የጠጣውን እንዴ! እኛ ከሌሎች ቤተ እምነቶች ከእስልምና ጋር እኮ በሰላም በፍቅር ሂዱ። ወሎ አሁንም ማየት ይቻላል። ኢትዮጵያን እዛ የተለያየ ቦታ ሂዱ። በሰላም በፍቅር እኮ ነው እየኖርን ያለን። በሀዘን አብሮ እያለቀሰ በደስታ አብሮ እንትን እያለ በበዓል እንኳን አደረሰ እርስ በርስ እየተባባለ አክብሮለት ተከባብሮ እኮ ነው እየኖርን ያለን። ይሄ ለምን አሁን ዛሬ ኦርቶዶክሳውያንን ለምን ማጥፋት እንዳስፈልግ እንደው መጥፋትም ካለባቸው ውጡ፣ በቃ እዚህ መኖር አልተፈቀደላችሁ ማለት ይሻላል ከምትገሏቸው። እግዚአብሔር ለሁሉም ልቦና ይስጥ። እሺ ቴዲ አፍሮ እንስማ። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የ130ኛው የአድዋ ድል በዓልን አስመልክቶ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሐን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሐን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል። አዎ ፍቅር ያሸንፋል ነው። ግን በግፍ ለሚገደሉ ወገኖቻችን ሁሉ ድምጽ ሆኗል። ዛሬ ይስጥልን፣ እናመሰግናለን። መቼም ዛሬ እያንዳንዳችን በዚህ ዙሪያ የማንገባ ማይሰማን ሰዎች በጣም አዝናለሁ። አንዳንድ ሰዎች እንመለከታለሁ ምንም የማይመስላቸው ሰዎች ማለት እዛ የሚሞተው ወገንህ እኮ ነው፣ ወንድምህ እኮ ነው፣ እህት ወንድሙ ወይም ደግሞ የስጋ ቤተሰብ ስላልሞተ ምንም የማይመስለን ሰዎች አሉ። ምንም በቃ ፊልም አናደርግ ወይ ሞቱ ይሄን ያህል ሰው ብሎ ዝም ይላል። ነገ እያንዳንዳችን ይወቅሰናል። እያንዳንዳችን ቤት ይመጣል። እያንዳንዳችን ጋር ያንኳኳል። ዛሬ ይሄን ተቃውም፣ ዛሬ የወንድም ሞት ያንተ ሞት ነው፣ ዛሬ የእህት ስቃይ የኛ ስቃይ ነው፣ የሀገር ስቃይ የኛ ስቃይ ነው። እነሱ እዛ እየተበጠበጡ ዛሬ እኛ በሰላም እንኖራለን። እኛ ግን በጣም ማዝነው በጣም ያዘንኩት ማለት ነው ስለማንም ሞት ስለማንም ጦርነት ማንም አይደግፍም፣ ቤተክርስቲያናችንም አትደግፍም። ይሄን ግን እዚህ ወገኖቻችን የአርሲ ወገኖች እያለቁ እየተጨፈጨፉ ስለ እስራኤልና ስለ ኢራን እንደዚህ ሆኖ ወይኔ ሲያሳዝኑ ሞቱ እኮ እንዲህ ተጎዱ እኮ እንላለን። ወገን እዚህ አጠገብ ያለውን ወገንን ሳትራራ ይሩቁን ትራራል። አባት እናትህን እዚህ አጠገብ ሆኖ ሳትደግፍ የሩቅ የሌላ ሰው አባት እናት ብትደግፍ የትኛው አምላክ ነው አንተንስ የሚምረው? የትኛው አምላክ ነው ያንተን ጸሎት የሚሰማው?
የወገኖቻችን ደም የወገኖቻችን ስቃይ ሊያመን ይገባል። በጨዋነት በተከበረ ሁኔታ መጠየቅ ያለብንን መጠየቅ አለብን። እባክህ ህግ አስከብር ብለን መንግስት መጠየቅ አለብን። ምን እናግዝ ምን እንርዳ ማለት አለብን። ሰዎች አይሞቱ ሰዎች አይገደሉ ማለት አለብን። ኃጢአት አይደለም ወንጀል አይደለም። ይሄ እኛ የአድዋን ድል በዓል ዛሬ ስናከብር እኮ ወራሪ አይመጣም አይገለንም አይወረንም ብለን ነው እኮ አይደል አባቶቻችን ጠላትን ያሸነፉት። ያው ምንም በሌለበት ሰዓት ዛሬ እርስ በርሳችን ጠላትን አሸነፈን እርስ በርስ ወራሪ ኃይልን አባረን እርስ በርሳችን ወራሪዎች ሆነ። እግዚአብሔር ማስተዋሉን ያድለን፣ ሰላሙን ፍቅሩን ያምጣልን። ቸር ቆዩልኝ።